በአጎቱ ልጅ ላይ ያስገድዶ መድፈር ወንጀል የፈጸመው ግለሰብ በጽኑ እስራት ተቀጣ። ተከሳሽ በረከት ወልዴ ይባላል። የወንጀል ድርጊቱን የፈጸመው በአዲስ አበባ ኮልፌ ቀራኒዮ ክፍለ ከተማ በሚገኝ አንድ መኖሪያ ቤት ውስጥ ነው። ግለሰቡ በአጎቱ ልጅ ላይ ያስገድዶ መድፈር ወንጀሉን ስለመፈጸሙ ለፖሊስ ጥቆማ ይደርሰዋል። ፖሊስም ተከሳሽን በቁጥጥር ስር በመዋል ከወንጀል ድርጊቱ ጋር በተያያዘ የተለያዩ ማስረጃዎችን አሰባስቦ ክስ እንዲመሰረትበት መደረጉን በኮልፌ ቀራኒዮ ፖሊስ ዋና መምሪያ የሴቶችና ሕፃናት ወንጀል መርማሪ ዋና ሳጅን ምስራቅ አየለ ገልጸዋል። ተከሳሽ ከግል ተበዳይ ጋር አንድ ቤት የሚኖሩ ሲሆን በወቅቱም የግል ተበዳይ መኝታ ክፍል ተኝታ በነበረበት ሰዓት ተከሳሽ አካባቢ ላይ ማንም አለመኖሩን አረጋግጦ የግል ተበዳይ በተኘችበት መኝታ ክፍል ገብቶ አስገድዶ እየደፈራ ሲሆን የግል ተበዳይም በወቅቱ ማንም ስላልነበረ ምንም ያደረገችው ነገር የለም እና የግል ተበዳይ ቤተሰቦቿ ሲመጡ ቤተሰብ ደግሞ የግል ተበዳይን ይዞ መጣ። ከዛኛ ጋር ቃል ሰጡ፣ እንደተደፈረች ቃል ሰጡ፣ ጥቃት እንደተደረሰባት እና እኛም ደግሞ በደረሰባት ጥቃት መሰረት ወደ ጋንዲ ሆስፒታል ወሰናት። ተገቢውን የሕክምና እርዳታ እንዲደረግላት አደረግን። ተከሳሽን ከክትትል አባላት ጋር በመሆን የመያዝ ስራ ተሰራ። በቀረበበት የሕክምናና የሰው ማስረጃ መሰረት የምርመራ መዝገባችንን በማጠናከር ለኮልፌ ቀራኒዮ ክፍለ ከተማ አቃቢ ሕግ ጽሕፈት ቤት የምርመራ መዝገባችንን ላክን። አቃቢ ሕግም በቀረበለት የሰውና የሰነድ ማስረጃ እንዲሁም የሕክምና ማስረጃ በማጠናከር በተከሳሽ ላይ ክስ መስርቶበታል። የተከሳሽ በረከት ወልዴን ጉዳይ ተመለከተው የፌዴራል የመጀመሪያ ደረጃ ፍርድ ቤት ኮልፌ ቀራኒዮ ምድብ የሴቶችና ሕፃናት ወንጀል ችሎት በሰውና የሰነድ ማስረጃዎች ጥፋተኝነቱን በማረጋገጥ ተከሳሹን ያስተምራል፣ ሌሎችን ደግሞ ያስጠነቅቃል በማለት በ14 ዓመት ጽኑ እስራት እንዲቀጣ ውሳኔ አስተላልፎበታል። አብዛኛው ያስገድዶ መድፈር ወንጀሎች የሚፈጸሙት በቅርብ በሚታወቁ ሰዎች በመሆኑ ወላጆች በልጆቻቸው ላይ የተለየ እንቅስቃሴ ሲመለከቱ መጠራጠር እንዳለባቸውና ወንጀሉ ሲፈጸምም በአፋጣኝ በአቅራቢያ ለሚገኝ ፖሊስ ጣቢያ ማሳወቅ ተገቢ ነው ሲሉ ዋና ሳጅን ምስራቅ መልእክታቸውን አስተላልፈዋል።